ምን ነው ዛሬ ቀኑ 21 ነው እንዴ? አዎ ምን ነው ደነገጥሽ? ቆይ ምንም ትዝ የሚልሽ ነገር የለም? የለም ምንድነው? ሄመን ፍቅረኛሽ ሚኮ ዛሬ ነው ከእስር ቤት የሚፈታው። በእኔ ደግሞ ደህና ነገር የምትነግሪኝ መስሎኝ እና እሱ ወጣው ነው ጣኔ እናገባኛል። እንዴት ነኝ? ምንም እኮ ከእስር ቤት ወጣ ይመስል አምሮብኝ ተይኝ እኮ ብዬ ነው። አረ ጓደኛዬ ተከረበ እሷ እኮ ሌላ ህይወት ጀምራለች። ግድ የለም ጓደኛዬ፣ እሷ በእኔም ጨክና አንጀት የላት ትወደኛለች እኮ። 4 ዓመት ሙሉ ለሷ ብለህ ታስረ አንድ ቀን መታ ያልጠየቀች ልጅ አሁንም ትወደኛለች ብሎ ማውራቱ ሞኝነት አይመስልም? አይመስለኝም። ሄመን የልጅነት ፍቅረኛዬ ናት። እስር ቤት መታ ያልጠየቀችኝም በናፍቆት እንዳልጎዳባት አስባ እንጂ የኔ ፍቅር ጨክና አይደል። ይኸውልሽ ውባ፣ እርግጥ ነው ሚኮ ለኔ ብሎ ነው የታሰረው። ያ ማለት ግን እሱ ሲታሰር የኔ ፍላጎት አብሮ ይታሰራል ማለት አይደለም። ማለት አልገባኝም። ውባ፣ አንድ ነገርኩሽ ነገር አለ። ምንድነው? እኔ በጣም የምወደው ፍቅረኛ አለኝ። ምን? ቀልድሽም መሆን አለበት። በዚህ እንደማልቀልድ ታውቂያለሽ። ቆይ ሚኮስ? ነገርኩሽ እኮ እኔ ስለሱ አይመለከተኝም። እኔን መቶ ማግኘቱ ስለማይቀር የዛኔ እውነታውን ነግረዋለሁ። ቆይ ምን ሆነሃል? አይ ምንም። እንዴ የተብሰለሰልክ? ምንም አልሆንኩም። ቆይ ምንድነው የሆንኩ? ተናገር ሚኮ። አንተ የተሻለች ሴት ነው የምትቀበል። ሄመንን ተዋት ማለት በቃ ተቅርብ። ቆይ አልፈልግም ብትለስ? ሁለተኛ እንዲህ ስትል እንዳልሰማ። ለአንተ ባሰብ ሂድ ራስ። ግን ለምንድን ነው ያን ሁሉ ጊዜ መተሽ አልጠየቅሽኝ? አይ ይሄ ይቅር ይከፋታል። የኔ ፍቅር 4 ዓመት ሙሉ መተሽ አልጠየቅሽኝ እኔ በናፍቆትሽ እንዳልጎዳብሽ ነው አይደል? ልጅ አበደ ማለት ነው። ምን ሆነ ነው ሚኮ? ምንም። በኋላ እኮ ሳገኛት ምን እንደምላት እያሰብኩ ነው። ቅድም ደግሞ አስቀየምኩ መሰለኝ። በጣም ይቅርታ። ችግር የለውም እረዳሃለሁ። አመሰግናለሁ ጓደኛዬ። እኔ የምልህ እሺ፣ እዚህ መንገድ ላይ ምን ይሰራል? እዚህ አካባቢ ስራ እንደምትሰራ ነግረውኛል እና ከስራ ስትወጣ ላወራት አስቤ ነው። ማንን? ሄመንን ነው? አንተ ደግሞ እና ከሷ ውጪ ፍቅሬ ብዬ የምጠራው ሰው አለን ወይስ እንዴት ብዬ ነው የምነግረው? የሷን ስልክ ከሌቦች ለማስመለስ ብለህ ታስረህ እሷ ግን ከነመፈጠር ረስታ ሌላ ፍቅረኛ አለች ብዬ እሺ እንዴት ብዬ ልንገረው? እንዴ አንድ ነገር ማድረግ አለብን፣ ካለዚያማ ጓደኛህን ታጥባለህ። ሰውዬ ምንድነው የምትብሰለሰለው? አይ ምንም። ቆይ መጣሁ አንዴ። ሄሎ ባ እንዴ ልደውልልህ ነው የደወልከው? ሚኮ በሰላም ተፈታ? አዎ ተፈቷል። ወይኔ በፈጣሪ ስም። እሺ ምን ልናደርግ ነው ደግሞ? ሄመን ሌላ ፍቅረኛ ይዛለች። ያን የሚያኮነ ደግሞ ትልቅ ችግር ይፈጠራል። አውቃለሁ። እኔም ለዛ ነው የደወልኩት። ምንድነው? አንሄድም እንዴ? መጣው። እሺ ምን ብናደርግ ይሻላል? ሚኮ እሷን ከስራ ስትወጣ አገኛታለሁ ብሎ ታሰፈር ይጠብቃት። እባክሽ የሆነ ሰበብ ፍጠሪና መንገድ እንድትቀይር አድርጊያት። ወይኔ ጉዴ! አሁን እኮ በዛ ልንመጣ ነው። ጓደኛዬ 4 ዓመት ሙሉ ለሷ ብሎ የተሰቃየው ስቃይ በቃዋል። እሺ እንዴ በቃ ደውልልሃለሁ። እሺ እናቴ ከሸምሱ ሱቅ እንጀራ ገዝተሽኝ ያለችኝ በላይ መንገድ እንሂድ። እሺ እንሂድ። እኔ የምልሽ ሄመን። ወይዬ ጓደኛዬ፣ ይሄን ስናገር በጣም ይቅርታ፣ ግን ሚኮን በዚህ መንገድ መተውሽ ለኔ በጣም ጭካኔ ነው። ምን ማድረግ ነበረብኝ? አብሬ መታሰር ነበረብኝ ወይስ 4 ዓመት ሙሉ ለኔ ነው የታሰረው በሚሉ ለተቆሜ መቅረስ ነበረብኝ? የቱ ልክ እንዳልሆነ በደንብ አድርገሽ ጠንቀሽ ታውቂያለሽ። በምን ምክንያት ወይኔ እንደወረደ ረሳሽው እንዴ? እሺ የዚህ ልጅ ስህተት ምንድነው? አይመለከትሽም። እንደውም ከዚህ በኋላ ስለሚኮ ምንም አይነት ነገር እንድታወሪ አልፈልግም። እንደውም እንጀራውን ተውኩት፣ በታችኛው መንገድ እንሂድ። ኡፍ እውነታውን አንቺ ፊት ለፊት ትጋፈጫለሽ። እኔ አራበኝ፣ አንተ ሂድ በቃ። እኔን ይራበኝ ምግብ አይደለም ይሻላል። እሺ በቃ በኋላ ደውልልኝ። ያ ሚኮ እንዳይሆን። አዎ እሱ ነው። ምን ነው ፈራሽ እንዴ? ለምንድን የምፈራው? ካልፈራሽ ሂጂና አውሪዋ። ምንድነው ማወራው? ለኔ ሁሌ የምትነግረኝ ነዋ። የኔ ፍቅር ሚኮ ታስረ መጥቼ አልጠየቅኩ በመታሰር በጣም ደስተኛ ስለሆንኩና ሌላ ፍቅረኛ ስለያዝኩ ነው ብለሽ ነዋ። እኔማ ምን አልችልም። የኔ ፍቅር መጣሽ፣ በጣም ናፍቀሽኝ ነበር።
ድንገት መጥቼ አስደነገጥኩሽ አይደል? አይ አልደነገጥኩም። አትዋሺ፣ ፊትሽ እኮ ያሳብቅብሻል፣ ደግሞ አምሮብሻል። ይኸውልህ ሚኮ እኔ አንቺን ናፍቄሻለሁ። አይደለም ቀልዱን ተይውና ለምንድን ነው ግን ያን ሁሉ ጊዜ ልጠይቀኝ ያልመጣሽው? መምጣት አስፈላጊ ሆኖ ስላልታየኝ። ቆይ እንዴት ነው የምትናገሪ? በመፈታቴ ደስተኛ ሆንሽ መስሎኝ። ይኸውልህ ሚኮ ሄመን ልታገባ ነው። ከልጁ ጋርም ፍቅር የጀመረችው አንተ ከመታሰር በፊት ነው። ምን? እናንተ ሰዎች እኔ ፕራንክ ምናምን የሚባል ነገር ደስ አይለኝም። አትቀልዱ እንጂ። እየቀለደች አይደለም። ከአንድ ወር በኋላ ሰርጌኝ። ለካ ሰው መልኩ ሳይሆን ልቡ ነው የሚታየው። በዚህ በአማረው ፊትሽ ውስጥ እንደዚህ አይነት ጉድፍ ልብ ይኖራል ብሎ ማን አሰበ? በዚያ የብረት እስር ቤት ውስጥ ሆኜ ለመፈታት ቀን የምቆጥረው የናፈቀችኝን የልጅነት ፍቅሬን ለማየት ነው። ለካ ሰው መልኩ ሳይሆን። እና አንቺ ወዴት ነሽ? አንቺ የሌለሽበት